ሱዳንን ኢትዮጵያ ትታደጋት። 10 ሀገራት ለፍልሚያው ገብተዋል። የሱዳን ነገር የፈሰሰ ውሃ እየሆነ መጥቷል። የፈሰሰ ውሃ ደግሞ አይታፈስም። በሁለት ጀነራሎች ለሁለት ተከፍላ እየተዳደረች የምትገኘው ሱዳን ሁለት ሀገር የመሆኗ ዕጣ ፈንታም እየቀረበ መጥቷል። አረብ በሆኑና አረብ ባልሆኑ ጎሳዎች የሚደገፉት ሁለቱ ጀነራሎች ከጀርባቸው 10 ሀገራትን አስከትለው የሱዳንን መሬት በደም እያራሷት ይገኛል። ሁለቱ ጀነራሎች አንዳቸውን ካላጠፉ በስተቀር ጦርነቱን ማስቆም እንደማይፈልጉ አስታውቀዋል። በዚህ መሃል በሚሊዮን የሚቆጠሩ ሱዳን ስደተኞች ወደ ኢትዮጵያ መግባታቸውን ቀጥሏል እየተባለ ይገኛል። እናም በሁለቱ ጀነራሎች መካከል የሚደረገው ጦርነት መቆሚያ ያጣ መስሏል። ታዲያ ኢትዮጵያ ጦርነት አደጋ እየፈጠረባት መሆኑን በርካታ ጥናቶች ይጠቁማሉ። ግብፅና ኤርትራ የሱዳንን ጦርነት ተጠቅመው ኢትዮጵያ ላይ ችግር ለመፍጠር እየተጠቀሙበት እንደሆነም እየተነገረ ይገኛል። በተለይ እነ ግብፅ ከጀነራል አልቡርሃን ጋር ወግረው መግባታቸውን ተከትሎም የኢትዮጵያም ልብ ከጀነራል መሐመድ ሐምዳን ዳጋሎ ጋር ነው እየተባለ ይገኛል። በአሁኑ ሰዓት ኢትዮጵያ ሱዳንን ከመፍረስ ካልታደገቻት አሊያም ሱዳን እንዳትፈርስ ካልሰራች በስተቀር ጦሱ ለራሷ ለኢትዮጵያ እየተረፈ ነው ተብሏል። እንዴት የሚለው እንመለከታለን። መልካም ቆይታ። የሱዳን ጦርነት ብዙ ያልተወራለት አስከፊ ጦርነት እየተባለ ይገኛል። ከ100 እስከ 400 ሺህ የሚጠጉ ሰዎች በዚህ ጦርነት ሰለባ ስለመሆናቸው ይነገራል። በእርግጥ እስካሁን የሟቾች ቁጥር በቁጥር አልተረጋገጠም። አብዛኞቹ ሪፖርቶች ግን ከአጠቃላዩ 50 ሚሊዮን ከሚጠጋ የሱዳን ሕዝብ 150 ሺህ ያክሉ መገደላቸውን ያመላክታል። ጦርነቱ ከተጀመረ ወዲህ 12.4 ሚሊዮን ዜጎች በሀገር ውስጥ ተፈናቅለው ይገኛሉ። 3.3 ሚሊዮን ዜጎች ወደ ጎረቤት ሀገራት ተሰደዋል። 27 ሚሊዮን የሚጠጉ ዜጎች ለከፋ ችግር ተዳርገዋል። እንዲሁም 700 ሺህ የሚጠጉ ዜጎች ለከፍተኛ ረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ተመድ ሪፖርት ያሳያል። ይኸው በሁለቱ ጀነራሎች መካከል የሚደረገው ጦርነት በ10 ሀገራት ከጀርባ ይማሰላል። በአሜሪካ ፔንሲልቫኒያ ግዛት መቀመጫን ያደረገው ዊልሰን ሴንተር የተሰኘ በአሜሪካ የውጭ ጉዳይ ፖሊሲ ላይ ትኩረቱን ያደረገው ምርመራ ማዕከል ባሰፈረው ጽሑፉ ላይ በሱዳን ጦርነት ከ10 ሺህ በላይ የውጭ ኃይሎች መሰለፋቸውን ያስረዳል። በተለይ ግብፅ፣ ሳውዲ፣ ቻይና፣ ሩሲያ፣ ሳውዲ አረቢያ፣ ኢራን፣ ኳታር፣ አልጄሪያ፣ ሊቢያ፣ የተባበሩት አረብ ኤሚሬትስ፣ ተርኪ፣ ኢትዮጵያ፣ ኤርትራ፣ ቻይናና ቻድ እንዲሁም ደቡብ ሱዳን በአንድም በሌላም በኩል የጦርነቱ ተሳታፊ መሆናቸውን ያብራራል። ከእነዚህ መካከል ዋነኞቹ ግን ግብፅና የተባበሩት አረብ ኤሚሬትስ እንደሆኑም እየተነገረ ይገኛል። ካይሮ በጀነራል አልቡርሃን የሚመራው ስትደግፍ፣ የተባበሩት አረብ ኤሚሬቶች ደግሞ ፈጥኖ ደራሽ ኃይሉን ትደግፋለች። ጎረቤት ሀገር ኢትዮጵያም የፈጥኖ ደራሽ ኃይሉን እንደምትደግፍ ይነገራል። ዓለም አቀፍ ታዛቢዎችና የጂኦፖለቲካ ተንታኞች እንደሚሉት ግብፅ፣ ኤርትራ፣ ተርኪ፣ ሩሲያና ኢራን ጀነራል አብዱልፈታህ አልቡርሃንን በመደገፍ ሲያስቀምጧቸው፣ የተባበሩት አረብ ኤሚሬትስ ደግሞ የፈጥኖ ደራሽ ኃይሉን በበላይነት ከሚደግፉ የውጭ ኃይሎች መካከል ቀዳሚዋ ሀገር መሆኗን ተመድ ጭምር በተደጋጋሚ ሲገልጽ የነበረው ጉዳይ ነው ይላሉ። ሳውዲ አረቢያ ሁለቱን ተፋላሚ ወገኖች በሪያድ ለማሸማገል ሙከራ ስታደርግ የነበረ ቢሆንም የሱዳንን ሰራዊት በድብቅ ትደግፋለች የሚል ተደጋጋሚ ስሞታ ከፈጥኖ ደራሽ ኃይሉ በኩል ይነሳባታል። ካይሮ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ከኢትዮጵያ ጋር በገባችው መቃቃርና ሰጣ ገባም ለሱዳን የጡት እናት ከመሆኑ የመነጨ ፍላጎቷም እንዲሁም ለሱዳን መከላከያ ሰራዊት ታደርገዋለች ከሚባለው የቆየ ድጋፍና ትብብር የተነሳም የጀነራል አብዱልፈታህ አልቡርሃን ዋነኛ ደጋፊና መሳሪያ አቀባይ መሆኗን በተደጋጋሚ ሲነገር ቆይቷል። ግብፅ በሱዳን ላይ ባላት የበረታ ተጽዕኖ የተነሳም በሱዳን የጦር መሪ አማካኝነት የህወሓት ተዋጊ ኃይሎችን በስውር ታስታጥቅ እንደነበር በተደጋጋሚ ወቀሳ ይቀርብባት ነበር። የሱዳን ፈጥኖ ደራሽ ኃይል መሪ ሄሜቲም ከጀነራል አብዱልፈታህ አልቡርሃን ሰራዊት ጋር እያካሄዱት ባለው ጦርነት ከጽንፈኛ እስላም ኃይሎች ጋር የሚደረጉ ውጊያ ሲሉ ይገልጹታል። ይኸው የሄሜቲ እሳቤ ታዲያ በተባበሩት አረብ ኤሚሬትስ እንዲሁም ከኤሚሬትስ ጋር አጋር እንደሆኑ በሚነገርላቸው የሊቢያ የጦር መሪ ካሊፋ ሀፍጣር እንደሚደገፍ ይነገራል። የሊቢያው የጦር መሪ ከተባበሩት አረብ ኤሚሬትስ ጋር ባላቸው ትስስር ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ፣ ነዳጅና ሌሎች ቁሳቁሶችን በማቀበል እንደሚደግፉ ይነገርላቸዋል። ሄሜቲ የማይተካ ወዳጅ በማለት የሚገልጿቸው የተባበሩት አረብ ኤሚሬቶች ሰዎች ወዳጅነታቸው በሱዳንና በሰሜን አፍሪካ መሰረታዊ የሚባል
የጸጥታና የደህንነት አጋርነት መገለጫ ስለመሆኑ ተደጋግሞ ይነገራል። ወርቅን ከሱዳን በሕገ ወጥ መንገድ በገፍ ይቀርብላታል የምትባለው በአፍሪካ ቀንድ መሬት በብዛት እያገኘች መሆኑ የሚነገርላት የተባበሩት አረብ ኤሚሬትስ በቀጠናው ባላት ከፍተኛ ኢኮኖሚያዊ ፍላጎት የመነጨም ለሄሜቲ ታጣቂዎች የምታደርገውን ድጋፍ የቻይና ሰራሽ ድሮኖች፣ ቀላልና ከባድ መሳሪያዎች፣ ጥይቶችን፣ ተሽከርካሪዎችና ሌሎች መሆናቸውን መረጃዎች ያመላክታሉ። በአባይ ወንዝ ምክንያት ከግብፅ ጋር መቃቃር ውስጥ የገባችው ኢትዮጵያም የተባበሩት አረብ ኤሚሬትስ ለሄሜቲ ለምታደርገው ድጋፍ ከጎኗ መሰለፏ ይነገራል። ቻታም ሃውስ የተሰኘው የጥናትና የውይይት ማዕከል የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሱዳን ጦርነት ውስጥ ገለልተኛ ሆነው ለመቆየት የፈለጉ እንደሚመስሉ ይገልጻሉ ሲል ይደመጣል። ይሁን እንጂ ግን ግብፅ ሱዳንን ተጠቅማ በታላቁ የኢትዮጵያ ህዳሴ ግድብ ብለውም በቀይ ባህር ቀጠና ልታሳካው የምትፈልገውን የበላይነት ለማረጋገጥ ለሱዳን ሰራዊት ጀነራል አብዱልፈታህ አልቡርሃን ድጋፍ በማቅረብ የተጠመደች መሆኗን በመጥቀስ ኢትዮጵያም እነዚህን ሴራዎች ለመቀልበስ የፈጥኖ ደራሹ አሸናፊነት ላይ ያመዘነ ፍላጎት እንዳላት አስነብቧል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ከሁለቱም የሱዳን ጦር መሪዎች ጋር በአዲስ አበባ ተገናኝተው የመከሩ ቢሆንም የቅርብ ጊዜ መረጃዎች ግን የኢትዮጵያ መንግሥት ባለሥልጣናት ለሄሜቲ ያመዘነ ወገንተኝነት አላቸው ሲሉ ይደመጣሉ። በሱዳን ጦርነት ውስጥ በሁለቱ ወገን በተልዕኮ ይዋጋሉ ተብለው በተደጋጋሚ ከሚነሱ የግብፅና የተባበሩት አረብ ኤሚሬትስ በተጨማሪም ሩሲያና ቻይና ሱዳን ውስጥ አለ በሚባለው የወርቅና የነዳጅ ክምችት ባላቸው ያመዘነ ፍላጎት ለጀነራል አብዱልፈታህ አልቡርሃን በተለየ መንገድ የሚያደርጉት ድጋፍ እንዳለም በጉዳዩ ላይ የወጡ መረጃዎች ያስረዳሉ። በአፍሪካ አህጉር ውስጥ የበረታ ጂኦፖለቲካል ቅርምት ውስጥ የሚገኙ ቻይናና ሩሲያም በቀጠናው ወታደራዊ ሰፈር ለመገንባት ብሎም ኢንቨስትመንታቸውን ለማስፋት እሽቅድምድም ላይ እንደሆኑ ይነገራል። ሁለቱ ለሱዳን መከላከያ ሰራዊት የሚያደርጉት ድጋፍ ከሳህራ በታች በቀይ ባህርና በመካከለኛው ምስራቅ ጂኦፖለቲካዊ ትልቅ ሚና አላት በሚባልላት ሱዳን ውስጥ የበላይነትን ለማግኘት እድል እንደሚፈጥርላቸው ይነገራል። ለኢትዮጵያ መንግሥት ቅርበት ያላቸው ሰዎችና በአፍሪካ ቀንድ ትኩረቱን ያደረገ አስተያየት የሚሰጥበት አንድ የድረገጽ ሚዲያ ላይ በቅርቡ የሰፈረ መረጃ እንደሚያመላክተው አልፋሽር ከተማ ጠንካራ የሚባለውና የመደበኛ የሆነው የሄሜቲ ታጣቂ ቡድን መቆጣጠሩን በሱዳን እየተካሄደ ባለው ጦርነት የኃይል ሚዛኑን የሚቀይር ወሳኝ ምዕራፍ እንደሆነ አስነብቧል። አክሎም የፈጥኖ ደራሽ ታጣቂ ቡድን በዳርፉር የበላይነትን በመያዝ ወደ ኮርዶፋ ግዛት የበለጠ እንዲስፋፋ የሚረዳው እንደሆነና ዳርፉርን መቆጣጠሩ ከእርስ በርስ ጦርነት በላይ ሱዳንን በሶስት የተለያዩ ግዛቶች እንድትከፋፈል የሚዳርጋት መሆኑን አብራርተዋል። በተፈጥሮ ሀብት የታደለች እንደሆነች የሚነገርላት ሱዳን ባላት የወርቅ ነዳጅና ለም መሬት ላይ ኢላማቸውን ያነጣጠሩ የውጭ ኃይሎች መብዛት እየተካሄደ ባለው በውጭ ኃይሎች በታገዘ ተልዕኮ ጦርነት ምክንያት ሊፈጠር የሚችለው የግዛት መከፋፈል ችግሩ ከሱዳን አልፎም እንደ ኢትዮጵያ ላሉ ጎረቤት ሀገራት እሳት የሚተፋ ይሆናል ሲልም ያክላል። በአሜሪካ አማካኝነት የተሞከረው አሸማጋይነት በጦርነቱ በእጅ አዙር እየተሳተፉ ባሉት ሩሲያና ቻይና፣ ኢራንና ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ተርኪና ሌሎች ሀገራት ምክንያት ጦርነቱ ከመብረድ ወደ ባሰ ግለት እየተቀየረ ሱዳን ወደማትወጣው መከፋፈል ውስጥ እያስገባት እንደሆነ ይነገራል። የሱዳን መከፋፈልና መበጣጠስ ዕድል እየሰፋ በሄደ ቁጥር በጦርነቱ ዋነኛ ተዋናይ የሆነችው ግብፅ በኢትዮጵያ ብሔራዊ ጥቅሞች ላይ በቀላሉ የመረማመድ ዕድሏ እየሰፋ መሄዱን አጠያይቅ እንደማይሆን የፖለቲካ ተንታኞች ሲያብራሩት ይደመጣሉ። ባለብዙ ወገን መድረኮችና ዓለም አቀፍ ሕጎች በሁሉ መተግበርና መፈጸም አልቻሉም የሚል የበዛው ሐሳብ የሚነሳበት በዚህ ወቅት በተለዋጩ የጂኦፖለቲካ ጨዋታ ውስጥ ኢትዮጵያ ብሔራዊ ጥቅሟን አስጠብቃ ለመሄድ ከተፋላሚ ወገኖች ሆነ በቀጠናው ከተሰለፉ ሀያላን ሀገራት ጋር የሚኖራት አሰላለፍ በእጅጉ ጥንቃቄ የሚሻ እንደሆነም ባለሙያዎች ይናገራሉ። ከመረጋጋት ይልቅ መበጣበጥን፣ ከመተባበር ይልቅ መወጋጋትን ባስቀደመው የአፍሪካ ቀንድ ቀጠና የአገር ውስጥ ፖለቲካዊ ሽኩቻ የድንበር ግጭት በፈጠሩት ከፍተኛ የሚባል ሰብአዊ ቀውስ በሚሊዮን የሚቆጠሩ ሰዎች ተገድለዋል። በሚሊዮኖች የሚቆጠሩ ተፈናቅለዋል፣ በመጠለያ ውስጥ ይኖራሉ። የመውጫ መንገድ ያገኙና በመቶ ሺዎች የሚቆጠሩ ደግሞ ባህርና በረሃ አቋርጠው ለስደት በየቀኑ ወደ አውሮፓ ይተማሉ። በሰው ሰራሽና በተፈጥሮ ክስተት የሚታመስ የአፍሪካ ቀንድ እያስተናገዳቸውም ከሚገኙ ግጭቶችና ጦርነቶች ውስጥ በቅርቡ በፕሪቶሪያ ስምምነት የተጠናቀቀው የሰሜን ኢትዮጵያ ጦርነት እንዲሁም አሁን በተለያዩ የሀገሪቱ አካባቢዎች በፌዴራል መንግስትና በታጣቂ ኃይሎች መካከል የቀጠለ ግጭቶች ሰብአዊ ቀውስ ማድረሳቸው ይታወቃል። በተመሳሳይ በሶማሊያም ከአሸባሪው አልሸባብ ጋር የቀጠሉ ውጊያዎች፣ በደቡብ ሱዳን ፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር መካከል ያገረሸው ግጭት፣ በሱዳን 2 ዓመታትን የዘለቀው ደም አፋሳሽ ጦርነት
እንዲሁም በአካባቢው በኃያላን ሀገራት መካከል የሚደረጉ የጂኦፖለቲካ አጋርነት ፍትጊያዎች ቀጠናው እንዳይረጋጋ በለውም የጦር ሜዳ እንዲሆን ያደረጉ ክስተቶች እንደሆኑ ይነገራል። ከሁለቱ ተፋላሚ ወገኖች ጎን ጠንካራ የሚባሉ የውጭ ኃይሎች ተሰልፈው መሳሪያ ከማቀበልና አለውልህ ከማለት ውጭ ሶስተኛ ዓመቱን ሊደፍን ጥቂት ወራት የቀረው ጦርነት አስታራቂ ሊገኝለት አልቻለም። ውጊያ ውስጥ ያሉ ሁለቱ የፊት ለፊት ተፋላሚ ወገኖች አንዱ ሌላኛውን አሸንፍኩና ይህን ቦታ ተቆጣጠርኩ ከማለት በዘለለም በሱዳን ምድር የመሳሪያ ጩኸት አላስቆመም። ለሱዳናውያንም ጠብ የሚል የሰላም እፎይታን አላመጣም። ግድያውና መፈናቀሉ መሰደድን ሊያስቆም አልቻለም። የተባበሩት መንግስታት ድርጅት፣ ቀጠናዊ ድርጅቶችና የዓለም አቀፍ ኃያላን ሀገራት በሱዳን ጉዳይ ጎራ ለይቶ ከመታየትና ከመጎሻሸም ባለፈም ተመድም ቢሆን በባለ ብዙ ወገን ስርዓት አማካኝነት መፍትሄ ማምጣት ተስኖታል። ከዚህ በባሰ ደግሞ የውጭ ኃይሎች ሚና ጦርነቱን ማባባሱን የሱዳናን ሕይወት ከመታደግ ይልቅ ችግሩን ከድጡ ወደ ማጡ እንዳደረገው በየቀኑ የሚወጡ ዘገባዎች ያመለክታሉ። በርካታ ተንታኞች እንደሚሉት የሱዳን ጦርነት ውስጥ ምንም እንኳን አስቸጋሪ የሚባሉት ተዋናዮች የተሳተፉበት ቢገኙም የአሜሪካው ፕሬዝዳንት ሚና ከፍተኛ ሆኖ ተስተውሏል። በዚህ ሁሉ ግርግር በሱዳን ውስጥ ከሚፋለሙ ወገኖች ጎን ለጎን ሜዳውን ተጠቅመው ኢትዮጵያን ለማተራመስ ለሚፈልጉ የግብፅና ኤርትራ ኃይሎች የሚሰጠው ዕድል ከፍተኛ በመሆኑም ኢትዮጵያ ሱዳንን ከመፈረካከስ ተቀናቃኞቹ ጄኔራሎች በፊት ለተኩስ አቁም እንዲዘጋጁ የራሷን የገላጋይነት ሚና መጫወት እንዳለባት እንደሚያሳስቡም ሪፖርተር ይዞት በወጣው ሰፋ ያለ መረጃ አመላክቷል። አበቃን። ሰናይ ጊዜን ተመኘን።